ምንድነው? ምን እየሆነ ነው? ይልች ደግሞ ምን ለማለት ፈልጎ ነው እንደዚህ የሚያደርገው አይነት ነገር እሳቤ ውስጥ ይገባል። ከልጁ እናት ጋር አብሮ ህይወቱን ሰላሙን ቢቀጥል ደስተኛ ይሆናል። ገብቶሃል? ልጁንም በሰላም እንኳን ወለድኩት እንኳን ልጄን እንኳን የኔ ልጅ ሆንክ ብሎ በሰላም ያሳድጋል። ግን ደግሞ እሱ አሁን ከሌላ ሴት ጋር እየሆነ እዚች ጋር ደግሞ መቶ ሌላ ነገር ማውራት ተገቢ አይደለም። መጥፎ ነገር ከታየም እንደዚህ ነው እያልከው ወይ ደግሞ የሆነ ነገርም ሲሆን እንደዚህ ነው እያልክ ይሻላል ነው እንጂ ከሱ በኩል ዞረ ሄርሜላን ምናምን ስታገኝ መልካም አይደለም ነው። በቃ አብራም የራሱ ምርጫ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ይህንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንደዛውም ደግሞ ሰብስክራይብ ለምታደርጉኝ ቤተሰቦቼ እጅግ ክብር ይገባችኋል፣ ክብር በሉልኝ። እንደዛውም ደግሞ የመጣሁበት ዛሬ የአብርሃም ወንድም ትልቅ ወንድማቸው በጣም አምርሮ እየተናገረው ነበር ኤፍሬምን። ለምንድን ነው ኤፍሬምን የተናገረ? ምክንያቱም ሁላችንም ያለው ነው፣ ደጋግመን ይሄን ቪዲዮ ሰርተንባቸዋል። ሁላችንም የተናገረው ነገር ነው። ማግኘት ከፈለገ ከአብርሃም ጋር ማግኘት ይችል ነበረ። እንዴት ሄርሜላን ለብቻው አገኘ ብዬ እኔም ደጋግሜ ቪዲዮ ሰርቼ ነበር። ነገር ግን ሁሉም ያለውን ነገር ነው እሱም የደገመ ማለት ነው። ወንድምን ተረዳ፣ ወንድምን ቀረበው፣ ወንድምን አክብረው፣ ስማው፣ እሱ ያለበትን እኛ አናቅም ብሎ አለው። እሱ ግን ዞሮ ለምንድን ነው ደስታን ማይሰጠው ጋር የሚቀመጠው? ዛሬም ለሄርሜላ ጥሩ ነገር እያሰበ አይደለም። ለምንድን ነው ወደ ሚስቱ የማይመለሰው? ከልጁ ጋር ለምንድን ነው የማይኖረው እያለ ነው። ይሄን ዛሬም ደጋግሞ ሄርሜላ ግን እሱን ተከትላ ሄዳ ነበረና እሱ ዛሬም ተሩታ ጋር እንደሆነ ነው ፍላጎቱ። አብርሃም ግን ይሄ ፍላጎት የለውም። ምን ታደርጋለህ? ይፋ ምንም ማድረግ አይችልም። እሱ ፍላጎቱን መርጦ ሄዷል። ስለዚህ ለምንድን ነው አምነ መቀበል ያቃተክ? አንዳንዴ ሰዎች ስንባል እኛ ያለው ቦታ ብቻ እንደሆነ እንፈልጋለን። ያ ሰው ደግሞ አልሆንም ካለ በቃ በተለያየ ነገር ጠምደን እዛ ላይ ለማድረግ ነው የምንፈልገውና አሁን ትናንትና እያደረግ ያለው አንተ ራስህ ቀለበቱን ካላደረግ ለምንድን ነው የማታረገው? የልጅ እናት ናት፣ ብዙ ነገር አብረ ያሳለፍክ ምናምን ስትለው ነበር፣ እየተጨንቀው ነበር። ሲጀምር የልጁ እናት እንደሆነ አገር ያውቃል። ስቀጥል ደግሞ እሱ ማስጠንቀቁ ያውቃል። ከአንተ በላይ እኮ እነሱ ይታዋወቃሉ፣ በነገራችን ላይ ማለት ነው። አንተ ወንድምነህ፣ አዎ ወንድምነህ። እነሱ ደግሞ ባልና ሚስት ሆኖ ብዙ ነገር አብረው ያሳለፉ ሰዎች ናቸው። አንተ ግን ዛሬ መተህ ለምንድነው እንዲህ የምታደርገው? ለምንድነው እንዲህ የምትለው ማለት አለብህ ብዬ አላስብም። በነገራችን ላይ የአብርሃም ወንድም ትልቁ ተረጋግቶ ነው እንድረዳው የሚያስረዳውና እጅግ በጣም አረዳዱ፣ አነጋገሩ በቃ ልክ ምን ልበላችሁ የተማረ ሰው እንዲህ ነው የሚያወራና የእሱም ምክር ራሱ ከአንዴ ሁለቴ ሶስቴ አልሰማ ብሎታል። ሲጀምር ደግሞ ታላቅ እህቱም ራሱ ኤፍሬምን ጠርታ ስታናግረው ነበር። ሁሉንም አልሰማ ያለበት ምክንያት ለምንድን ነው ብዬ ሳስብ እኔ በፊት ተሩታ ጋር የማይስማማው ነበር። ዛሬ ለምንድን ነው ተሩታ ጋር ተስማምቶ ወንድሙን በዚህ ናል መግፋት፣ በዚህ ናል መታገል፣ በዚህ ናል መናገር የበቃበት ብዬ ሳስበው ድሮ ያኔ ለካ የፍቅር ጥያቄ ሩታ ስጠይቀው ኤፍሬም ነው ያመጣት። ቪዲዮ ላይ ገብታችሁ ካያችሁ ማለት ነው፣ ያላያችሁ ገብታችሁ ማየት ትችላላችሁ። እነሱ ቪዲዮ ላይ ተጭኖ ስላለና ኤፍሬም ነው ያገናኛቸው። ያንን ውለታ ይመስለኛል ዛሬ ደግሞ ልውልላት የፈለገ ብዬ ነው ያሰብኩትና በቃ ያለፈ የድሮ ህይወት አለፈ። ዛሬ ደግሞ የራሴን ህይወት ልኖር፣ በራሴ ምርጫ ልኖር፣ ተወኝ ወንድሜ ብለዋል። ግን ደግሞ አንተ እንደ ወንድም ሳይሆን እንደ ባዳ ሆነ በጣም ወንድምን እየገፋውና እየጎዳ ሆኖ፣ ይሄ ግን ጥሩ አይደለም። ጥሩም ሊሆን አይችልም። ኤፍሬም እያደረክ ያለው ነገር ትክክል አይደለም። ለምንድን ነው እንዲህ የምታረገው? ማድረግም የለብህም እላለሁ። በነገራችን ላይ ኤርሜላ ተከትላ ሄዳ ከዛ ወዲህ ወታ ራሱ ምንም አልተናገረችም፣ አላየውም። እኔ ከዛ ወዲህ ቪዲዮ ሰርታ አይታችሁ ተሆነ እስቲ እናንተ ኮሜንት አስቀምጡልኝ። እኔ አላየዋትም። ምናልባት ዛሬ ሌላ ቪዲዮ ይለቃሉ ብዬ አስባለሁ። ነገር ግን ኤፍሬምን ተከትለሽ መሄድ የለብሽም። ከዚህ በኋላ አጠገቧ እንድደርስ አልፈልግም። ተፈለግ እኔና እሷን አገኘን ለብቻዋ እሷን ማግኘት አችልም ብሎ ቁፍጠን ብሎ ተናግሯል ትላንትና። ዛሬም ወንድምየው ተናገረክ ማለት ነው።
አንተ ሌላ ነገር ላታስብ ትችላለህ። ሌላ ነገር አስበህ ላይሆን ይችላል። ግን እኛ ተመልካቾች ሌላ ነገር እናስባለን። ምክንያቱም ያኔ ብዙ ነገር ስትል አልነበርስ ብዙ ነገር ስትል ስትዝትባት ስለነበር እኛ ተመልካቾች ብዙ ነገር አስበን ነበር። ለምን ተከትላ ሄድክ? ለምንድነው ተከትላ ሄደችው? ለምንድነው ሄርሜላ እንዲያደረገችው ምናምን ብለን እያሰብንላን ነበር። ምክንያቱም ያኔ እንደዛ ስጨፍር ካልገደልኩሽ ካልዘለድኩሽ እንዴ ስንት ነገር ስትል ነበር እኮ ኤፍሬም። እንዴ እንረሳለን እንዴ? እኛ አንረሳማ። ምክንያቱም እኛ ስራችን ምን ሆኖ እና ውድ ቤተሰቦቼ እውነቴ ነው የምላችሁ፣ እኔ ትክክል እየሰራ አይደለም። ተሩታ ጎን ሆኖ በዚህን ያህል ወንድም መግፋት። እኔ ሩታ ጎን ለምን ሆነ አይደለም፣ የሩታ ጥላች ኖሮኝ አይደለም። ነገር ግን ደግሞ በዛ የኤፍሬም ማለት ነው እንዴ። ሩታም እኮ በራሷ ጊዜ በጣም ብዙ ፋውል ሰርታለች፣ በጣም ብዙ ነገር አጥፍታለች። እንዴ አብርሃም እኮ በሩታም ቆርጥ አልነበረም። የራቁት ፎቶ ይዛበት ብዙ ነገር ስላለች ነው እንጂ እንትን ያለ በሩታ ጨክኖ ወይ ደግሞ በሩታ ሌላ ነገር አስቦ አይደለምና ሌላ ነገር እንትን ብሎ አይደለምና። ስለዚህ ዛሬ ደግሞ በሩታ ቆርጦ ወስኖ ወንድ ልጅ ቆረጠ ብሏል። ስለዚህ ምን አርግ ነው የምትለው? እየተከታተልከው አትከታተለው፣ አትፈታተነው። በቃ እነሱ የራሳቸውን ኑሮ ይኑሩ፣ ሩታም የራሷን ኑሮ ትኑር። ትናንትና ጭራሽኑ ከሷ ወርቅ ተቀብሎ እኔ ካላደረኩልህ ምን ችግር አለው? ዛሬም አንስቶ ነበረ ወንድምየው ላይ እና ወርቁን እንዲህ ብሎ እንዲመለሰላት። አልፈልግም ካለ አልፈልግም እኮ ነው። ግድ ነው እንዴ? በግድ ስጦታ ይሰጣል እንዴ? ወገን እስቲ አንድ ነገር በሉኝ እናንተ። በግድ ስጦታ አይሰጥም። ሲጀመር ደግሞ ካልፈለገ አልፈለገም ነው። እስከ ዛሬ አመት ከምናምን አብሮ ስኖሩ ሩታ ለአብርሃም ስጦታ ስትሰጥ አይቼ አላቅም እኔ በጭራሽ። እሱ ግን ብዙ ጊዜ ስጦታ ይሰጣታል። አሻንጉሊትም ሆነ ልብስም ሆነ ብዙ ነገር ገዝቶ ይሰጣት ነበር። እሷ ግን አንድ ቀን ስጦታ ስትሰጥ ቪዲዮ ላይ አይቼ አላቅም። ምክንያቱም ሁሉ ነገራቸው ቪዲዮ ላይ ስለሚወጣ ስጦታ ስትሰጥ ቪዲዮ ላይ ስላላየው ነው ይሄንን ነገር በድፍረት የምናገረው። ዛሬ ከሄርሜላ ጋራ ሲሆን የራሱ ኑሮ ሲኖር በቃኝ ብሎ ሲሄድ ስጦታ ታያት። ለምን? ጠርጥር ወገን፣ ጠርጥሩ። ለምንድን ነው ቀለበት ላውም የራሷን ቀለበት የሰጠችበት ምክንያት ለምን? ጠርጥሩ። ለምን? ስለዚህ አልፈልግም አለ። አንተ ደግሞ በግድ ካላጠለክ በግድ እንዴ አልፈልግም ካለ አልፈልግም ነው። ሄርሜላ አጠገብ አትድረስ ተብላል፣ አትድረስ። ከዚህ በኋላ ብትደርስ ኮቴህን እያለክ የገዛ ወንድም የሰው መሳቂያ እንደሚያደርግ እርግጠኛ ነኝ። ስቀጥል ደግሞ ብዙ ጊዜ ግን ኤፍሬም ቺኮች አይረጉለትም አሉ፣ አመል የለውም አሉ። ከቺኮች ጋራ አመል የለውም፣ ቺክ አይረጋለትም አሉ። ለዚህ ነው አንተ ሴት አረጋለህም እና ብሎ ተለፍሬም ራሱ ወንድምየው ራሱ አንተ ሴት አረጋለህም እና ነው እኔ ጋር መተህ እንዲህ የምትሆነው ብለዋልና፣ ስለዚህ ቺክ እንድረጉልህ ምርጥ ቺኮች። እኔ ደግሞ አለ እንጂ ትናንትና ኧረ የረሳሁልህ ነገር እኔ በቤቴ ሰውን አሳትፌ ምን ብዬ አላቅም ማለት አሳፍጬ አላቅም ማለት። ኧረ እባክህ ስንት ቺኮች አምጥተህ ቤት ውስጥ ስንት ቪዲዮ ስትሰራ ነበር አንተ። አናቅም እንዴ? በቤቴ ቺክ ይዤ መጥቼ አሳትፌ ምንድን ነው ብቻ የሆነ ነገር ብሏል። ትላንትና ጠፋብኝና ውዶቼ መቼም ለወሬ ሲቸኩል ታውቃላችሁ። እና እኔ ቤቴ ቺክ አምጥቼ እንትን ብዬ አላቅም አለ። ሄርሜላን አምጥተህ ነዋ የጋበዝካት። ኡቴ ኧረ ግርም ነው ያልከኝ ትላንትና። እንደ ስንት ቺኮች ያንድን ቪዲዮ አምጥቼ እዚህ ጋር ማስጣት ስለማልፈልግ ነው እንጂ ፍቅረኛ ብለህ ያመጣ ራሱ ከ3 ከ4 ሴቶች በላይ አውቃለሁ እኔ። ግን ደግሞ አንዱም ረክቶ አጠገብ የለውም። አሁን ግን በሩታና በአብርሃም እየበጠበጥክ መታክ። ስለዚህ የራስን ኑሮ ኑር ብለዋል። የራስን ኑሮ ኑር። ስቀጥል ደግሞ የወንድምን ምክር ስማ። በሰው ህይወት ገብቶ የፈተፈተ ሰው የትም አይደርስም። አንዳንዴ እኔ ካንተ የተረዳው ታውቃለህ፣ ግዴታ በእኔ ጭንቅላት ተመራ እያልከው ነው ወንድምን። አንዳንድ ሰው ግን በነገራችን ላይ እውነቴን ነው የምላችሁ፣ ለምንድን ነው እኛ ባላችሁ ብቻ ሄዱ ምሉት? እኛ ብቻ እንምራችሁ፣ እናንተ ምንም አታውቁም፣ በእኛ ብቻ ሄዱ ምሉ ሰዎች አሉ። እኔም ስላጋጠመኝ ነው ከዚህ በፊት እና በእነሱ እንድንሄድ በእነሱ እንድንመራ
በቃ ዝም ብለህ ስትኖር አሁን አብርሃም ያለው ባህሪው ዝምተኛ ሰው ነው። ዝም ብሎ ከዛሬ ነገ ያልፋል፣ ሁሉ ነገር ይሻሻላል፣ ነገ ሌላ ቀን ነው ብሎ የሰው ልጅ ዝም ስል ምንም ማቅ እንዳይመስላችሁ። በጣም ብዙ ነገር ያውቃል። መናገር ይችላል፣ ማውራት ይችላል። አንተ ወይ ደግሞ አንቺ እንደምታወሪ ማውራት ይችላል፣ መልስ መስጠት ይችላል። ግን ደግሞ እሱን እስቲ ተዛሬ ነገ ይሻላል ብሎ ስላለፈው ምንም አቅም ማለት አይደለም። በዚህ አጋጣሚ እኔም ስለደረሰብኝ ነው። ስለዚህ ኤፍሬም ወደ ራስ ተመልሰ የራስን ህይወት ምራ፣ የነሱን ህይወት አትበጠብጥ። የዛሬ ቪዲዮ ይህንን ይመስላል። ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ